ዛሬ ባወጣው መረጃ መሰረት በ2026 የዓለማችን ሁለተኛ ውዱ ክለብ ሆኖ አሁንም ቀጥሏል። ከሪያል ማድሪድ ቀጥሎ ያው ባለፉት ዓመታትም ይህንን ክብሩን አስጠብቆ ቀጥሏል። $6.6 ቢሊዮን የማንቸስተር ዩናይትድ ግምታዊ ዋጋ ተብሎ ተቀምጧል። ወይም ወደ ፓውንድ ስናመጣው 4.9 ቢሊዮን ፓውንድ አካባቢ። ይሄም ባለፈው ዓመት ከነበረው የ1% ጭማሪ አሳይቷል ይላል መረጃው። ማንቸስተር ዩናይትድ በ2026 ያሳካው ስኬት የ1% ጭማሪ አሳይቷል። ከክለብ ቫልዩ የሚሰጡት እንደ ፎርብስ አይነት መጽሔቶች በዘገቡት ዘገባ መሰረት አስደናቂውና አስገራሚው ነገር ግን በዚህ ቁጥር ውስጥ ማንቸስተር ዩናይትድ በዘንድሮ ውድድር ዓመት ያስመዘገበው የገቢ መጠን ብዙዎችን አስገርሟል። የአውሮፓ ሻምፒዮንስ ሊግ ሳይሳተፍ፣ የአውሮፓ ሊግ ውስጥ ሳይገባ፣ በአውሮፓ ውድድር ውስጥ ሳይኖር በአንድ ፕሪሚየር ሊግ ብቻ ተሳትፎ ክለቡ አሁንም በትርፋማነት ቀጥሏል። ወይም አጠቃላይ ገቢው ከፍተኛ ሆኖ ቀጥሏል። $834 ሚሊዮን ማንቸስተር ዩናይትድ በዚህ የውድድር ዓመት ኢስቲሜትድ ገቢ ወይም ግምታዊ ገቢ እስከዚህ ያህል ገንዘብ ድረስ እንዳገኘ ተቀምጧል። እና አስቡት፣ ሳሉት ማንቸስተር ዩናይትድ ቀጣይ ዓመት ሻምፒዮንስ ሊግ ሲጫወት ቀጣይ ዓመት ትልቅ ተጫዋቾችን አሰልፎ ወይም ትልቅ ተጫዋቾችን አምጥቶ የክለቡን ብራንድ ከፍ ሲያደርግ ምን ያህል የተጫዋቾችን የክለቡን እና አጠቃላይ ሂደቱን ከፍ ሊያደርግ የሚችል ሁነት ውስጥ እንደገባ የማይክል ካሪክ መምጣት በቀጣዩ ዓመታቶች ዩናይትድ ወደ ነበረበት ኃያልነት ወደ ዋንጫ በመቅረብ ረገድ ትልቅ አስተዋጽኦ እንደሚያደርግ ይጠበቃልና ይሄ ቀላል አይደለም። ማንቸስተር ዩናይትድ ለ13 ዓመታት አካባቢ ዋንጫ መውሰድ አይደለም ዋንጫ አካባቢ ለመድረስ ሲቸገር ተመልክተ ነው ትልልቆቹን የፕሪሚየር ሊግና የሻምፒዮንስ ሊግ ዋንጫ ማለት ነው። በእንደዚህ አይነት ሁኔታ ውስጥ ነው። አሁንም ግን ክብሩን ጠብቆ መቀጠሉ አስገራሚ ነው። ምን ያህል ፈንቤዙ ከፍተኛ እንደሆነ፣ ምን ያህል ዓለም ላይ የማንቸስተር ዩናይትድ ተቀባይነትና ተወዳጅነት ከፍ ያለ እንደሆነ ማሳያ ነው። ከዚህ በላይ ማሳያ የለም እና ማንቸስተር ዩናይትድ ለ12 ለ13 ዓመታት በችግር ውስጥ ነው፣ በዋንጫ ማጣት ውስጥ ነው፣ በከፍተኛ የገንዘብ ኪሳራ እና መሰል ነገሮች ውስጥ ነው። አሁንም ግን የክለቡ ቫልዩ እና ብራንድ አልወረደም። ይሄ በጣም አስደሳች ነገር ነው ለማንቸስተር ዩናይትዳውያን። ለቀጣይ ዓመታት ማንቸስተር ዩናይትድ ለሚያደርገው ጉዞ በ2028 150ኛ ዓመታቸው ምክንያት በማድረግ ማንቸስተር ዩናይትድ ቢያንስ 2028 ላይ ወይም ከሁለት ዓመት በኋላ ፕሪሚየር ሊግ ዋንጫን የማንሳት እቅድ ይዞ ነው እየተንቀሳቀሰ ያለው። ሮበን አሞሪም የተሰጣቸው እቅድ እሱ ነበር። አሁንም ለካሪክ የኛው የተሰጣቸው እቅድ ይኸው ነው። በ2028 150ኛ ዓመታችን ላይ ዋንጫ እንፈልጋለን የሚል ነው። ማንቸስተር ዩናይትዶች ዘንድሮ ሻምፒዮንስ ሊግ ተመልሰዋል። 1-2-3 ተጫዋቾች ጨምራሉ ቡድናቸው ላይ በጥር ምናምን እያደረጉ ተጨማሪ ተጫዋቾችን በደንብ አዘዋውሮ 2028 ላይ ዋንጫውን የመውሰድ እቅድ እንዳላቸው ደጋግሞ ይናገራሉና ጥሩ መስመር የሚሰጥ ነው። ይሄ የክለቡ ብራንድ ሳይወርድ መቀጠሉ እና አሁን ደግሞ ክለቡ ወደ ነበረበት ቦታ ቀስ በቀስ እየተመለሰ መምጣቱ፣ ወደ ሻምፒዮንስ ሊግ እግር ኳስ መምጣቱ፣ የክለቡ የአሸናፊነት መንፈስ መምጣቱ፣ የክለቡ ስኬት ማደጉ ለማንቸስተር ዩናይትድ እንደ ትልቅ መልካም ዜና የሚታይ ነው። ይህችን መረጃ ለመጨመር ነው። ሌላው ግን ከማንቸስተር ዩናይትድ ጋር ተያይዞ ማንቸስተር ዩናይትዶች ለብሩኖ ፈርናንዴዝ አዲስ ኮንትራት ለማቅረብ ስለ መዘጋጀታቸው እየተዘገበ ነው የሚገኘው። ይሄ ተጫዋች በነገራችን ላይ የእንግሊዝ ብቻ ሳይሆን የአውሮፓ መድረክም ሪኮርድን ተጋርቷል። የእንግሊዝን ሰብሯል። ቴሪ ዳንኤል ሆነሪና ኬቨን ድብሩነን ይዞት የነበረውን የ20 አሲስት ሪኮርድን ማሻሻል ችሏል። 21 በማድረግ ማለት ነው። በነገራችን ላይ ኢንስታግራሙ ላይ ገጹ ላይ ዛሬ ለጥፎ ነበር የእሱን የዲብሩነንና የቴሪ ዳንኤል ሆነሪን ማሊያ አድርጎ ልክ ልብስ ሲሰጣ ማስጫ ላይ እንደተሰቀለ አድርጎ በእናንተ ተነሳሽቼ በእናንተ ውስጥ ሁኜ በእናንተ አይዶልነት በእናንተ ፈርቀዳጅነት የተሠራውን ነገር አሻሽያለሁ፣ አከብራቸዋለሁ የሠራችሁትን ነገር እና እናንተ ናችሁ ኢንስፓየር ያደረጋችሁኝ። በነገራችን ላይ 21ኛው አሲስት አወዛጋቢ ነበር። ምንድነው አወዛጋቢ የሆነው? ብሩኖ ፈርናንዴዝ ኳሱን ሲያሻማ ዶርጉ ሲገጨው ብረቱን ገጭቶ የግብ ጠባቂውን ቨርብሩገንን እጅ ነክቶ ነው የገባው። ስለዚህ እንደ አሲስት አይቆጠርም የሚሉ ተከራካሪዎች መጥተው ነበርና በኋላ ላይ ፕሪሚየር ሊጉ አጽድቆታል። አሲስት ነው ክርክር ተነስቶ ረጅም ደቂቃ የቆየ ነው። እንደ ኦን ጎል ነው። ቨርብሩገን ልክ ዶርጉ ኳሱን ሲገጭ አግዳሚ ብረቱን ገጭቶ ኳሱ የቨርብሩገንን እጅ ነክቶ ነው የገባው። ስለዚህ ኦን ጎል ስለሆነ በቨርብሩገን መቆጠር ስላለበት እንደ አሲስት መቆጠር የለበትም የሚል መከራከሪያ ተነስቶ ነበር። ፕሪሚየር ሊጉ ግን ይህንን ጉዳይ አንስቶታል። ግን እስካሁንም እየተከራከሩበት ነው። ባይዘው በዚህ ጉዳይ ቪዲዮ አንስተው ትላልቅ የቀድሞ ዳኞች የቀድሞ ተንታኞች ጭምር እየተከራከሩበት
ይገኛሉ። ተመዝግቧል። አለቀ እኮ ተዘጋ። ፋይል ፕሪሚየር ሊጉም አጸደቀ። ፋይል ተዘግቷል። ግን እየተከራከሩበታል። እየተከራከሩበት አሁንም ራሱ እያየው ነበር። ቅድም ራሱ ተከራከሩበታል። ግን ፋይል ተዘግቷል። ወደ መዝገብ ቤት ገብቷል። አንደኛው አሲስት ጸድቆለታል። እሱ ደግሞ በአውሮፓ መድረክ ከቶማስ ሙለርና ከሊዮኔል ሜሲ ጋር ትክክል እኩል አድርጎታል። ሊዮኔል ሜሲም 2019-20 በባርሴሎና 21 አሲስት፣ ቶማስ ሙለርም በዛው ዓመት 2019-20 ልክ ነው በባየር ሙኒክ 21 አሲስት ነበራቸው። በእንግሊዝ ፕሪሚየር ሊግ ብሩኖ ፈርናንዴዝ ዘንድሮ 21 አሲስት ማድረጉን ተከትሎ በአውሮፓ መድረክ ጭምር በአምስቱም ኃያላን ሊጎች ክብረ ወሰኑን ተጋርቷል። ስለዚህ በሊዮኔል ሜሲ በሙለር ስታንዳርድ ብሩኖ ፈርናንዴዝ መቀመጥ የቻለበት ነው። ይሄ ለማንቸስተር ዩናይትዳውያን ይበልጥ ለተጫዋቹ ያላቸውን ክብር እንዲጨምር አድርጎታል እና አዲስ ውል እንዲራዘምለት፣ አዲስ ውል እንዲጨመርለት ተጫዋቹ በቀጣይ ዓመታት። በነገራችን ላይ ብሩኖ ፈርናንዴዝ ባለፈው ዓመት እስከ 200 ሚሊዮን ፓውንድ የሚደርስ ፓኬጅ ለዝውውሩ 100 አካባቢ ለሱ ደሞዝ ደግሞ ከ100 ሚሊዮን ፓውንድ በላይ በሚቆይባት ዓመታቶች ለመስጠት እንደ አልሂላል፣ አልሃሊ፣ አልናስር ያሉ በሳውዲ አረቢያ ያሉ ክለቦች ከነዚህ ውስጥ አንዱ ለማስፈረም ያው እንደሚታወቁ በሳውዲ ገቨርንመንት ነው አራቱ ቡድኖች የሚደገፉት ከፍተኛ ገንዘብ የሚሰጣቸው መጥተው ነበረ እና እሱ ነው ውድቅ ያደረገው ራሱ። ታስታውስ ከሆነ በዛን ወቅት እኛም ስናነሳ ነበረ ብሩኖ ፈርናንዴዝ እኔ አልፈልግም፣ እኔ ማንቸስተር ዩናይትድ ነው መቆየት የምፈልገው ገንዘብ አይደለም ዓላማዬ ሲል ነበረ እና ትናንትም ይሄ ተጫዋች ከዚህ ጉዳይ ጋር ተያይዞ ተጠይቆ ነበረ። 200 ሚሊዮን ፓውንድ ቀርቦል እንዴት እምቢ አልክ? ያውም ከ30 ዓመት ተሻግረ ሲባል ነው እኔ ገንዘብን ሳይሆን የምከተለው ህልሜን ነው የምከተለው። ህልሜን ነው እኔ መከተል የምፈልገው። ህልሜን ተከትዬ ነው የሚሄደው። ህልሜ ደግሞ ከማንቸስተር ዩናይትድ ጋር አንድ ቀን የፕሪሚየር ሊግና የሻምፒዮንስ ሊግ ዋንጫ ማንሳት ነው። ስለዚህ ያንን የማንሻ እድሜና ጊዜ አለኝ ብዬ አስባለሁ። ሰው ከህልሜ ጋር ነው የምቀጥለው። ገንዘብ ኦፍ ኮርስ ያስፈልጋል፣ ግን ከህልም አይበልጥም። ገንዘብ ከህልም አይበልጥም። እንደም የባለቤቱን ጭምር በማንሳት ባለቤቴ እኔን ለመደገፍ ያደረገችው ጥረት በጣም ብዙ ነው ሲል ያነሳልና እነዚህ አዳዲስ ጉዳዮች ማንቸስተር ዩናይትድ ቤቱ ዛሬ በትልቁ እየተነሱ ነው። አንደኛ አሁንም በዓለም ውስጥ በክለቦች ሁለተኛው ውዱ ክለቡ ነው መቀጠሉና የዓመታዊ ትርፉ በአውሮፓ መድረክ ሳይሳተፍ ሳይንገጫገጭ መሄዱ አነጋጋሪ ሆኗል። ሌላኛው ብሩኖ ፈርናንዴዝ አዲሱ ጉዳይ ነው። የመጨረሻ አድርገውና የቼልሲን ጉዳይ እናነሳዋለን።